ሰላም ጤና ይስጥልኝ ወዲ ቻናል ቤተሰብ በዛሬው ዕለት እጅግ ደስ የሚል ሰበር ዜና ይዤላችሁ ቀርብ ያለው እጅግ ሰበር ዜና ፋኖ እንግዲህ ግልብጥ ብሎ እየገባ ይገኛል። ፈርሶ ነው የገባው ባይዘው በጣም ዛሬ ሶስተኛ ነው ቀኑን የያዘው እንግዲህ ከጸዳሉ ደስ ጀምሮ እስካሁን ድረስ እየገቡ ይገኛሉ። መንግስት ክፍት ያደረገላቸውን በሰላማዊ መንገድ ኢትዮጵያን እናልማ ያለላቸውን መንግስት ክፍት ያደረገውን መንገድ እየተጠቀሙበት ይገኛል ማለት ነው። በዛሬው ዕለት እንግዲህ ወደ ዋናው ጉዳይ ልግባ። በዛሬው ዕለት የገቡት እጅግ በርካታ ትጥቅ ዘው አነግተው ጫካ የገቡ ወንድሞች በሰላማዊ መንገድ ገብተው መንግስት ከፍተኛ አቀባበል አድርጎላቸዋል። በማዕከላዊ ጎንደር ዞን በምስራቅ በለሳ ወረዳ ተብሎ በሚታወቀው በግምት ከ73 በላይ ይባላል፣ ግን ከዛ በላይ እንደሆነ መረጃዎች ይጠቁማል። ነገር ግን እስካሁን በወጣው መረጃ መሰረት ከ700 በላይ የታጥቀው የነበሩ ወንድሞች በሰላማዊ መንገድ እንደገቡ ነው መረጃ የሚያመለክተው። ከዚህ በፊት በቪዲዮ ሰርችላችሁ ነበረ እንግዲህ ቀሪ ወንድሞችም እንደሚገቡ አመላክቻችሁ ነበረ። ስለዚህ አሁንም እንደቀጠለ ነው። አረጋግጬ ልንገራችሁ። አንዳንዶቹ በኮሜንትም ሲሰጡ እየተመለከቱ ነበረ። ለአብነት ያህል መረጃውን ማስተባበያ ሲሰጡ ነበር። ነገር ግን እንደቀጠለ ዛሬም ይኸው እየገቡ ይገኛሉ። ወደፊትም ይቀጥላል። በነገውም ሊቀጥላል እየገቡ ነው የሚገኙ። ሌላኛው ጉዳይ እጅግ በጣም በፋኖ ሲኮላመሽለት ወይም ደግሞ ምንድነው የሚባለው ይሄ ጀግንነቱን ጀብዱን ሲናገሩለት የነበረው ተሾመ አበባው ተብሎ የሚታወቅ ወይም ደግሞ ባለጎፈሬው እያሉ ይጠሩታል። የወንዶች ቁናም እያሉ የጀግንነቱን ልክ በዚህ ልክ ይነግሩታል። ስለዚህ እሱንም ጨምሮ መንግስት ክፍት ያደረገላቸውን የሰላም መንገድ ተጠቅሟል ማለት ነው። እጅግ በጣም ደስ የሚል በተለይ ጸዳሉ ልናመሰግነው ይገባል። እሱ የከፈተው መንገድ ሌሎችም እንግዲህ እየጎረፈ ነው የሚገኙ። በጣም እየጎረፉ ነው የሚገኙት። በጎንደር ላይ ያሉ የታጠቁ ፋኖ ወንድሞቻችን እየገቡ ነው። ስለዚህ ቀሪዎች ወንድሞቻችን እንድትገቡ አሁን መንገዱ ክፍት ነው። እጅግ ደስ የሚል ነው። ሀገራችን ምናለማ እጅ ለእጅ ተያይዘን ነው ባይዞይ። ስለዚህ እነዚህ ወንድሞቻችን ደግሞ ያስፈልጉናል። ኢትዮጵያን ለማልማት እነዚህ ወንድሞች በእጅጉን የሚያስፈልጉን። ስለዚህ ጀግና የጀግኖቹ የወንዶቹ ልጅ ቁና የምትሉት ተሾመ አበባውም ጨምሮ በሰላማዊ መንገድ ገብቷን እንኳን በደህና መጣ እያለ ኢትዮጵያ እጆቿን ዘርግታ እየተቀበለች ነው የሚገኘው። ሌሎች ወንድሞቻችንም ይመጣሉ ተስፋ እናደርጋለን። ባይዘው እነዚህ ወንድሞች ሲመጡ ሲጠቀሙበት የነበረውን ቁሳቁስ በሙሉ ይዘው እንግዲህ ለመንግስት ገቢ አድርገዋል። እናመሰግናለን። ኢትዮጵያ ታመሰግናችኋለች። ሌላኛው ደግሞ ኢትዮጵያን መካስ አለባችሁ። በታማኝነትና በቁርጠኝነት ኢትዮጵያን ማገልገል ባላችሁ እውቀት፣ ልምድ እንዲሁም ሙያ ኢትዮጵያን እንድታገለግሏት ኢኮኖሚያንም ደግሞ እንድታፋጥኗት በዚሁ አጋጣሚ መልእክታችንም ማስተላለፍ እንፈልጋለን ማለት ነው። ሌላኛው በጣም ከሚገርመው ደግሞ በእናብቴ ወልዴ የሚመራው ዘመነ ደሴ የሚባለው ወጣት እንግዲህ በአጭር ቀጭተውታን በጣም የሚገርም ነው። እናብቴ ወልድ እንግዲህ አማራ ነጻ እናወጣለን ብለው እንግዲህ መልኩን ቀይረው ወዴት እየሄደ እንደሆነ የራሳቸው ተግባርና ስራቸው የሚመሰክር ስለሆነ ብዙም በዚህ ጉዳይ ማብራሪያ መስጠት ተገቢ አይደለም ያምናለሁ። ምክንያቱም ከነከፍ ደስ ያለው ተመልክተን አሁን ደግሞ በዛሬው ዕለት ዘመነ ደስ የሚባለው ይሄ ወጣት እያየን ነው። ስለዚህ እናብቴ ወልዴ የፋኖ አንድነት የመሰረቱት ወዴት እያመራ ነው የሚለው እንግዲህ አብረን ውጤቱን የምናይ ጉዳይ ሆኖ፣ ነገር ግን አሁን ወደ ዋናው ትልቁ ቁም ነገራችን የኛ ምንድነው ስለነዚህ ቀጣይ ወንድሞች መምጣት የሚገባቸው መንግስትም እንዲያመቻችላቸው በዛው አጋጣሚ መልእክታችን እናስተላልፋለን። ኢትዮጵያ አሁን የኛ ትልቁ ጠላታችን ምንድነው? ድህነት ነው። ድህነትን ለማስወገድ ደግሞ እጅ ተያይዘን መስራት ማልማት ነው ያለብን። የሚያስፈልገውም ይሄ ነው። ነገር ግን እኛ የሚያስፈልገን አሁን ስልጣን ሳይሆን የድህነት የሚባለውን በሽታ ማስወገድ ነው። ለዚህ ደግሞ እነዚህ ወንድሞች ያስፈልጉናል። እጅ ለእጅ ተያይዘን ማልማት ነው የሚያስፈልገን። ስለዚህ ዛሬ የተጠቀሙበት ያለው መንገድ በእጅጉ የሚበረታታ ነው። ቀሪ ወንድሞቻችን ደግሞ ይመጣሉ 100% ያለ ጥርጥር። ላብነት ያለ አሁን ሸኔ 100% አሁን ኦሮሚያ ክልል ወደ ሰላም የመጣበት ሁኔታ እየታየ ነው። ምክንያቱም በጣም እንደ ጉድ ነው እየገቡ የሚገኘው በሸኔ ታጣቂ ወንድሞችም፣ በዚሁም ደግሞ እንዲሁም በፋኖ እየቀጠለ ነው ያለው። ባይዞ ያን ነገር ልንገራችሁ፣ ፋኖም ቢሆን ሸኔም ቢሆን ህዋት በጎጠኝነት የሚነሳ አይጠቅመን። የሚጠቅመን ኢትዮጵያዊ ተላብሰን ኢትዮጵያዊ ስንሸት ብቻ ነው። ኢትዮጵያዊ ለብሰን ኢትዮጵያዊ ስንሸት ብቻ ነው እንጂ ፋኖ ሲሸት ሸኔት ሲሸት ወይም ደግሞ ህዋት ሲሸት አይደለም መዓዛ የሚጣፍጠው ኢትዮጵያዊ ሲሸት ነው። ስለዚህ እነዚህ ወንድሞች ኢትዮጵያዊ መልበስ አለብን። እጅ ለእጅ ተያይዘን ኢትዮጵያዊ መልበስ አለብን። ኢትዮጵያ ለዘላለም ትኖራለች 100% እርግጠኛ ነኝ። ይሄ ግርግሩ ጅምብሩ ለጥቂት ጊዜ ነው እየሰከነ ነው የሚሄደው እና ወንድሞች አሁን የተጠቀሙበት መንገድ በእጅጉ ይበረታታን ይቀጥላል።
ሌላኛው ጉዳይ ድንቅና ድንቅ የሆነው ጣናነሽ የተባለችው ዘመናዊ ጀልባ ገብታለች ወደ ኢትዮጵያ ድንበር። የጅቡቲን ድንበር አቋርጣ ጨርሳ ኢትዮጵያ ገብታለች። ኢትዮጵያ ድንበር ላይ በተለይ ደግሞ ዶሌ ተብሎ በሚታወቀው ቦታ እንደደረሰች መረጃ ይጠቁማል። በተለይ በጅቡቲ ኢትዮጵያ አምባሳደር እንደገለጸው ነው ይህ መረጃ የሚያመላክተው። ስለዚህ አሁን ኢትዮጵያ ውስጥ እንዳለች ነው መረጃ የሚጠቁመው። ይሄ ደግሞ በተለይ ኢትዮጵያን የጅቡቲ መንግስት በአጠቃላይ ስለዚህ ጀልባ ጉዞ ከፍተኛው ቴክኒካል ጥንቃቄ በማድረግ ነው በጉዞ ላይ እንግዲህ በተለይ ሜካኒካል ባለሙያዎችም ቴክኒካል ባለሙያዎች በአጠቃላይ ስለዚህ እዚች ጀልባ ጉዞ ከፍተኛ የሆነ ርብርብ በተለይ ደግሞ የመንገዱም አስቸጋሪነት እና የጀልባ እርዝመትም ስላለ በተለይ 28 ሜትር እርዝመት ያለ በመሆኑ ከፍተኛ ጉዞ የሚጠቅ በተለይ 1 ወር ተኩል እንደሆናት ነው እስካሁን መረጃ የሚያመላክት። ከ3 ወር በኋላ እንግዲህ በባህር ዳር በጣና ላይ እንግዲህ ትታያለች ማለት ነው። ስለዚህ መልካም ጉዞዋ እንግዲህ በስኬት እንዲጠናቀቅ ከወዲሁ እየገለጽን ቀሪ ወንድሞቻችንም ደግሞ እንድትገቡ ወደ ሰላም ኢትዮጵያ ክልሉም አማራ ክልል በሰላም እንዲለማና እድገቱም እንዲፋጠን የናንተ በሰላማዊ መምጣት በእጅጉን ያስፈልጋል ማለት ነው። ስለዚህ በዚህ ቢቀጥል እኛ ምኞታችን ነው። ኢትዮጵያ ባይዞ ትለማለች። የምትለማው ደግሞ እነዚህ ወንድሞቻችን በሰላማዊ መንገድ እጅ ለእጅ ተያይዘን ኢትዮጵያን ተላብሰን ማልማት ብቻ ስንችል ነው። ስለዚህ ይቀጥላል። ወደፊትም ኢትዮጵያ ወደፊትም ትራመዳለች። እኛ በዛው ከጎጥ ያለፈ ምንድነው ሀገርን ዓለም አቀፋዊ ራዕይ ያለው ሀገር ነች ኢትዮጵያ። ለምሳሌ ወደብ ያስፈልጋና የቀይ ባህርም የህልውና ጉዳይ የመጣበት ሁኔታ ነው። ደግሞም ያስፈልገናል። እነዚህ ሁለቱ ነገሮች ወደ ኢትዮጵያ ሲገቡ እርግጠኛ ነኝ ጂፒዲው ለምሳሌ በአመት 6.5 በላይ እያስመዘገበ ነው አይደለም 10 15 20 በላይ ሊያስመዘግብ ይችላል። እርግጠኛ ሆኜ የምነግራችሁ እነዚህ ወደቦች ሲመጡ ኢትዮጵያ የራሷ ወደብ ሲኖራት የቀይ ባህር ህልውና ጉዳይ ሆኖ የራሷ ሲኖራት ጂፒዲዋ አሁን 6.5 በጣም በፍጥነት እያደገ ከሚባለው ሀገሮች አንዷ ብትሆንም ከ15 ከ20 በላይ ይራመዳል። በጣም ከፍተኛ ኢኮኖሚ ፍሰት ነው የሚያመጣው። ስለዚህ ይሄን ግንዛቤ ኢትዮጵያ እዛ ነው ወደፊት እየሰራች ያለው እና በአዲስ ቪዲዮ ሰብስክራይብ በማድረግ ጠብቁን። ቻው።